ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን በሱዳን ባብኪሪ ስደተኞች ካምፕ ያሉ ቅማንት ስደተኞች ወቅታዊ ጉዳይ ይመለከታል ማለት ነው። በዚህ ወቅታዊ ጉዳያችን የባብኪሪ ስደተኞች እስካሁን የገጠሟቸውን ችግሮች እናነሳለን። እነዚህን ችግሮች ለመፍታት የወሰዷቸው የእርምት እርምጃዎችስ ምን ይመስላሉ? በተለይም ሰሞኑን እየወሰዷቸው ያሉ እርምጃዎች አሉ። እነሱን የተመለከተ ይሆናል ማለት ነው። በመጨረሻም እንደ መፍትሄ ሀሳብ የምንለውን በካምፑ ያሉ ስደተኞች ምን ማድረግ አለባቸው የሚለውን ምስል እናነሳለን። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ዘንድሮ እንደተለመደው አብሮኛለ። እዚህ በፊት ይህን ጉዳይን በስፋት አንስተነው እናውቃለን። ለማጠናከር ያክልና ካለው ወቅታዊ የሰሞኑ ሁኔታ አንጻር ነው ወደ እናንተ ይህን መረጃ ለማድረስ እየወደድ ነው። ዘንድሮ እንኳን ደህና መጣ እያልኩ የዛሬ ጉዳያችን ይመለከታል ማለት ነው። መጀመሪያ የባብኪሪ ስደተኞች ወይም ደግሞ በባብኪሪ ስደተኞች ካምፕ የሚገኙ ቅማንቶች የገጠሟቸው ተግዳሮቶች ወይም ፈተናዎች ምን ይመስላሉ፣ ከዚህ በፊት የነበሩ አጠቃላይ ችግሮች ምን ምን ናቸው የሚለውን እነሱን እናንሳቸውና እነዚህን ችግሮች ለመፍታት የሄዱባቸውን ርቀቶች ደግሞ በቀጣይ እናነሳለን ማለት ነው። ወደ አንተ ልምጣ። መልካም። እንግዲህ የባብክሪ የሚገኙ የቅማንት ስደተኞች ከዚህ በፊት ስናነሳው እንደቆየ ነው ብዙ ፈተናዎች እና ብዙ ተግዳሮቶች ሲገጥሟቸው መጥተዋል። የለየላቸው ችግሮችም እንዲሁ ገጥሟቸው ያውቃሉ። በዚህ ውስጥ ነው ያሉት። እንግዲህ ከተሰደዱ ብዙ ጊዜያቸው ነው። በ2014 ክረምት ነው፣ ነሐሴ ላይ ነው እንደዛ በዛ በዝናብ በመዓት የሄዱት። ይህን አልጀዚራ ዘግቦታል፣ ፍራንስ 24 ዘግቦታል፣ ሌሎችም ዓለም አቀፍ ሚዲያዎች ዘግቦታል። በዛ ጊዜ የነበረው ማለት ነው። እና ከባድ የሆነ የብልጽግና ወታደር ከፋኖ ነኝ ምናምን ሲል ከነበረው አብሮ ተሰልፎ ነው ይሄን ሲያደርግ የነበረው ጁንታ በሚል ማለት ነው። እና ከዛ ጊዜ ጀምሮ ብዙ ፈተናዎች ገጥሟቸዋል። ወደዛ እንትን ሲሄዱ ማለት ነው። ወደ ሱዳን ከሄዱ በኋላ ፈተናዎች በርካታ ነበሩ። ለምሳሌ የተወሰኑ ነገሮችን ላንሳ። አንደኛ የስደት ዓለምን ሂደው ከሞቀ ከደመቀ ቤታቸው ወጥተው በስደት ዓለም መኖሩ በራሱ ትልቅ ፈተና ነበረ። እና ስደትን አለመልመድ የሚለው እሱ በጣም አስቸጋሪ ነው። ስቲል እስከዛሬ ራሱ ችግሮች አሏቸው። በካምፕ ውስጥ ቢቀመጡም ወጥተው ከካምፕ የሱዳን ማህበረሰብ ውስጥ ነው የሚገኙት። ዜና አዲስ ካልቸር፣ ሌላ ባህል፣ ሌላ ወግ፣ ሌላ ምን ያለው ነው። ሶሲዮሎጂስቶች ወይም አንትሮፖሎጂስቶች ካልቸር ሾክ የሚሉትን ኤክስፒሪየንስ አድርገውታል። ካልቸር ሾክ ማለት ኮንፊውዝ ትሆናለህ። ሌላ ሀገር ሄደህ ከአንተ እንትን ጋር ሄድም የምግብ ሁኔታ የተለያየ ብዙ ነገሮች አሉ። የሚያጋጥማቸው ነገር አለና እነዚህ ነገሮች ራሱ ፈተናዎች ነበሩ። መልመዱ ራሱ ከቤትን እንስሳዎች ሁሉን ነገር ጥለህ ነው የሄድከው። በእርግጥ ከብቶቻቸው ነድተው የሄዱ ሰዎችም ነበሩ። በብዙ ትራውማቲክ በሆነ ሁኔታ ነው የሄዱት። በትራውማቲክ በሆንክበት ብዙ መከራዎች ውስጥ ያለ ብዙ ስቃይ የሆነ በደሎች ምናምን እነዚያም ሁሉ ይዘህ እንደገና ደግሞ ስደት ሂደህ መልመድ በጣም አደገኛ ነው። አስቸጋሪ ሁኔታ ነበረ እና ይሄ አንዱ ፈተና ነበረ ለስደተኞች። ሌላው ምንድነው? ስደተኞችን ተከትለው አብሯቸው የመጣ በተለይ ከአዲስ አበባው ሸንጎ በቀጥታ ወደ ካርቱም በአውሮፕላን ተልከው ሁለት ግለሰቦች ወደዛ ሂደው የሸንጎ ሰራዊት እናቋቁማለን ብለው እዛ የተሄደ እንትኑትን በቁስላቸው በገጠማቸው የነበራቸውን ችግር መሰረት አድርገው ማለት ነው የደረሰባቸው በደል መሰረት አድርገው የሸንጎ ሰራዊትን መሰረታለን ብለው የሄዱበት መንገድ በጣም ከባድ ነበረ። በጣም ከባድ ነበረ። የተበደለ ወጣት አለ። እሱን ሰባስበው የሸንጎ ወታደር እናቋቁማለን የሚል የሄዱበት መንገድ ማለት ነው። እነዚያ ሁለት እንትኖች ከዛ ቀጥሎ ራሱ ስቲል እስከ ዛሬ ሸንጎ ስራ ይሰራል እዛ ካምፕ ዛሬ ድረስ በውስጥ ሴል እየፈጠረ እያወራ ለመበተን የሚሰሩ ስራ በጣም ከባድ ነው። በኋላ ደግሞ የኛ ወጣቶች ማለት ያ ችግር ሲገጥምባቸው በቃ ከዚህ በኋላ ትጥቅ ትግል የሚያስፈልግ ብለው የሚያስቡ ወጣቶችም ወደዛ ሄደው ስለነበረ ያኛውን ከዛ ከሸንጎ የመረከብ ስራ ሲሰሩ ነበረ። በዛ ጊዜ በነበረው ማለት ነው። እንደዛ ነው የነበረው በዛ ወቅት። ይሄ ለስደተኛው በጣም አስቸጋሪ ሁኔታ ነበረ፣ መከራ ነበረ። የመልመድ አለመልመድ፣ እዛ ላይ ደግሞ ሌላ ቀውስ ውስጥ የሚፈጠር ቀውስ፣ እንደገና ደግሞ እነዚህ ኃይሎች መጨረሻ ላይ የሚጥሉበት አለ ስደተኛው ላይ የሚመጣ ነገር ማለት ነው። ቅድም እንዳልኩት ብዙ የስደተኛ የሚጨቀጨቅበት በዛም በዚህም እየተደወለ እንዲፈርስ ጥሎ እንዲመጣ ምናምን የሚደረግበት መንገድ በእነዚህ ቡድኖች ናቸው። ከሸንጎውም ከምኑም በኋላም ከሌላው የፖለቲካ ፓርቲ ምንም እየመጣ ሲያደናቆሩት የቆዩ ማለት ነው። ይሄ ሌላው ፈተና ነበረ፣ በጣም ከባድ የሆነ ፈተና ማለት ነው። ሶስተኛው የቅነሰ ከተቋቋመ በኋላ ከቅነሰ ያልተመቻቸው ሰዎች ከቅነሰ ወጥተው አብዛኛው ጊዜ እዚህ ጋር ነው መጥተው የገቡት፣ ስደተኛ ውስጥ ገቡ። እነዚህ ከዛ ሜቢ ተጣልተው ሊሆን ይችላል የመጡበት፣ ያልተግባቡበት ነገር አለ። ሌላ ችግር ሌላ ቁስል ውስጥ መፍጠር እዛ ቁስል መፍጠር እንትን አለ። ብዙዎቹ ቀጥታ መጥተዋል፣ ሁሉም አይደሉም። እዛ የተቀመጡት ግን ዛሬ ድረስ
እየቆዘሙ እዛ ሆነው ማለት ነው። አንደኛ ለመምጣት ህዝቡን አላግተው ይዘው መምጣት ይፈልጋሉ። ህዝቡ ሲመጣ አብሬ ህዝቡኝ ይመጣለሁ ምናምን የሚል ፍላጎት ያላቸው ግለሰቦች እንደዛ ያደርጋሉ። በውስጥ ችግር መፍጠር፣ መከፋፈል፣ እንሂድ የሚል ነገር በውስጥ መቆስቆስ፣ ከሀገር ውስጥ ካለ ቦርቧሪ ሸርሻሪ አካል ጋር መነጋገር እንትን ማለት ወንጀሎቹን እስከ መስራት ሁሉ የደረሱ ነበሩ፣ በግለሰብ ደረጃ ማለት ነው። ሁሉም ነው ማለት አይደለም። ግለሰቦች ይህን ስራ ይሰራሉ። ዛሬም በቃ ይሄን ነገር እንትን ከማድረግ አይመለሱም። ኢቭን እዛ ውስጥ ነው ፖለቲካ ይሰሩባቸዋል። ባለፈው ያነሳ ነው ማለት ነው። ያ ቀነሰ የሚባል መጥቶ ሊያፈርሳችሁ ነው፣ ጨፍልቋችሁ ከወያኔ ጋር ወስዶ ሊያሰማራችሁ ነው፣ ጦርነት ሊያገባችሁ የሚለው የሚፈጥሩት እነዚህ እዛ የነበሩ ግለሰቦች ናቸው ይህን የሚያደርጉት ማለት ነው። እና መሄድ አለብን ነው የሚሉት። እና ወደ ኢትዮጵያ መመለስ መልካም ነው፣ ግን ምን መልካም ነገር አለ? አሁን ባለው ሁኔታ ምንም መልካም ነገር የለም። ዛሬ ያረጋጉት ምርጫ ስላለ ብቻ ነው። ምርጫው ሲያልቅ ተመልሶ ነገሮች ይመጣል። አሁን ሰሞኑን የተረጋጋ ነዋል፣ ተረጋግቷል። አፈና፣ እገታ ምናምን የሚባል ነገር አሁን ቀንሷል። ለምን? ምርጫ መካሄድ አለበት። በዚህ የምንመለከተው የመንግስት ባለስልጣኑ ሆን ብሎ አካባቢውን እየበጠበጠው እንደሆነ ነው። ሲፈልግ የሚያቆመው ሲፈልግ የሚያስኬደው ውንብድና ነው ያለው እዛ አካባቢ። አጠቃላይ ስርዓቱ እስካልተስተካከለ ድረስና የቅማንት ጥያቄ ሳይመለስ ኮሚቴዎቹ ሳይፈቱ ያለው ሁኔታ ራሱ እንደው መልካም ሳይሆን እንደው ሌላው ነገር ቢቀር ማለት ነው መምጣት የሚባለው ነገር አደገኛ ሁኔታ ነው የሚፈጥረው። ስለዚህ እንዲመጡ ይቀሰቁሳሉ ማለት ነው። የተለያየ ምክንያት ነው የሚፈጥሩት። በነገራችን ላይ ወቅታዊ ሁኔታ ዜና የሚሰሙትን የሆነ ነገር እያመጡ እንደዚህ ያደረጉ ይሸረሽሩ ነበረ እና ይሄ ሌላው ቻለንጅ ነበረ ማለት ነው። ሌላው የብልጽግና ካድሬውና የዚህ የብልጽግና ካድሬ ውስጥ የገባ ደብተራውም ምኑም የዚህ ተላላኪ የሆነው አይ ቲንክ እንትኑም ራሱ እዚህ ውስጥ ያለ ነው የቅዴፓው ተላላኪ በተለይ እናውግቸው እዚህ ውስጥ ገብተው ሲቦረብሩ ነው የነበሩት። እየደወሉ ሰው አስቀምጠው እዛ ጋር ለመመለስ ማለት ስደተኛ ለመመለስ ብለው ያወራሉ። እና ታስታውስ ከሆነ ይህም ጉዳይ እንዲስተካከል ብለን እኛ ሚዲያ ቀርበነዋል። ስደተኞች በምን መንገድ ነው መመለስ ያለባቸው፣ ህጋዊ መንገዱን ተከትሎ ነው በሚል እንዲናገር አድርገነው ነበረ። እዚህ ጋር መጥቶ እንዲያቀርብ ማለት ነው። ፎርማሊ ፊት ለፊት ሲያወራ ይሄን ነው የሚያወራ፣ በተግባር የሚሰራ ግን ሌላ ነው። እንዲህ ነው የሚያደርጉት። እና ተላላኪዎቹ ከዚህ ከብልጽግናው ካድሬ ጋር ሆነው ማምጣት አለብን ብለው አንዳንድ እያላችሁ ነው። ብዙ ሰዎችን አምጥተዋል እኮ በነገራችን ላይ እየጠፉ የሚመጡ ብዙ ናቸው። ኢቭን በመተማ ራሱ መጥተው በቃ መሄድ እንፈልጋለን ብለው ከዛ ከስደተኛ ድርጅት አጽፈው በመተማ መጥተው መተማ ላይ ይቀበላቸውና 9,000 ምናምን ሺህ ብር ይሰጧቸዋል። ከዛ በኋላ የራሱ ጉዳይ። እንዲህ አይነት አደጋ ውስጥ የወደቁ መጥተው የታገቱ ሰዎችም አሉ። እዛ እንዲህ አይነት ችግር ውስጥ እንዲገቡ አድርገዋል። በጣም ከባድ የሆነው ይሄ ነው። ዛሬም ድረስ ይሄን ይታገሉታል። ሰው አስቀምጠው ስልክ ቀጥታ እየደወሉ እንዲህ አይነት ነገር ሲሰሩ ነው የመጡት። ይሄ ደግሞ ፈታኝ የሆነ ሁኔታ ፈጥሮባቸዋል ማለት ነው። ሌላው አምስተኛው ነጥብ እዚህ ጋር ከሱዳን ህዝብ ጋር በነበረው መስተጋብር የገጠማቸው ችግሮች ነበሩ። ወጥተው እርሻ ያርሳሉ። ያቅማንቱ ታታሪ ነው፣ ይሰራል። እርሻ ሲያርሱ የእኩል ወይም በኪራይ ምናምን ነው የሚሰሩት። ሰው ሲሰሩ በመሀል ያፈርሱባቸዋል እና ማፍረስ ደግሞ ግጭት ያመጣል። እንዲህ አይነት ችግሮች ነበሩ። አንዳንዴ ደግሞ ገበያ ሲሄዱ ምናምን መንገድ ጠብቆ መዝረፍ ምናምን ዝርፊያ ገጥሟቸው ያውቃል። ሌሎች የመሳሰሉት ነገሮችም አሏቸው። ኢቨን ወደ ገዳሪፍ አይ ቲንክ ወደ እንደዛ ይመስለኛል ለሕክምና ሲሄዱ የሚገጥማቸው ችግር አለ። እንትኖች ያን የከፋ ሳይሆን እንዲ አንዳንድ የሚገጥማቸው ነገር ነው። እነዚህ በሙሉ ችግሮች ስለነበሩ በተለይ ይሄ ዝርፊያውና ይሄ ውል እንትን አድርጎ ማፍረስ፣ በተለይ ባል ውል ይሰጥና ሚስት መታ አልሰጠውም ውል የሚል አይነት ነገር ይጣላል። እንደ አይነት ነገርና ችግር ይወድቁም ነበረ እንትኖቹ የቅማንቶቹ እዛ የሚሰሩት ማለት ነው። ስለዚህ የሱዳን መንግስት ለ7 ወር ባለፈው አገደው ይሄን ነገር ማለት ነው። በፍጹም ስደተኞች ከካምፕ እንዳይወጡ ገበያም እንዳይሄዱ ለ7 ወር አግዶት ቆየ። በኋላ ነገሩን ለማስተካከል ተብሎ ባለፈው የዘገብናቸው ዘገባዎች መጥተዋል ማለት ነው። የአካባቢው መንግስት ነገሩን አስተካክያለሁ አሁን ስርዓት ይዞ በስርዓት እንዲካሄድ ብሎ አሁን እንትን ብላ ተፈቅዷል። እሱ ባለፈው ደጋግመን ስናወራበት ነበረ ማለት ነው። ይሄ ራሱ አንዱ ፈተና ነበረ፣ ትልቁ ፈተና። ሌላው በሕክምና ምክንያት ወደ ገዳሪፍ ወይ ወደ ሌላ ቦታ ሄደው ሲታከሙ እንትን ያስፈልጋቸዋል የማረፊያ ቦታ ምናምን እና እሱ የላቸውም። ከፍተኛ ዋጋ የሚጠየቁት ችግር አለ። አንዳንድ ዲያስፖራ አባላት ጋር ሆነው ተነጋግረው እሱን ለመፍታት ተሞክረው ነበረ። የዘለቅ አይመስለኝም እንጂ እንዲህ አይነት ችግሮችም ነበሩ፣ የሕክምና ችግር። ሌላውም ሳምታይምስ አሁን ቅርብ ጊዜ ደግሞ አንዳንዴ የሚሰጠው የስደተኞች ራሽን መቀነስ ምናምን አይነት ነገሮች አሉ። እንዲህ አይነት ነገሮች ፈተናዎች ናቸው አሉባቸው ማለት ነው። ሌላው ፈተና ደግሞ ምንድነው? ህገወጥ የሰው አዟዟሪዎች የፈጠሩት ችግር ነው። ባለፈው አንዲት እናት መንገድ ላይ እንድትሞት ትሆናለች። ምክንያቱም እዚህ ምዕራብ ጎንደር የሚባለው ቦታ የተቀመጡ ሰዎች አሉ።
ስግብግብ ሰዎች አንደኛ እዛ ስደተኛ ውስጥም የነበሩ ናቸው። ወጥተው እዚህ ጋር ሰው የሚነግዱ ማለት ነው። ቀጥታ ይነጋገራሉ፣ ያመቻቻሉ፣ ሂዶ የሚያመጣቸው ሰው ይልካሉ። ያ ሰው ይዞ ሲመጣ መንገድ ላይ ይሞታሉ። እንደዚህ ነው። ያቺ እናት የሞተችው እንደዛ ሆና ነው። 6 ሰዎችን 3 ህፃናት 2 እናቶች እና አይ ቲንክ 6 ናቸው በጠቅላላ ይዘው ሲመጡ መንገድ ላይ ሞተች እናትየዋ። ባለፈው የዘገብነው ዘገባ ማለት ተወያይተንበታል ይመስለኛል። እሱን በወቅታዊ ጉዳይ አቅርበነዋል። እንደዚህ አይነት ችግሮች አሉ። አሁንም ዛሬም ይቆሰቁሳሉ። ህገወጥ የሆነ እንዲመጡ ማለት ነው። በህገወጥ መንገድ ብር ከፍለው ነው። በነገራችን በሱዳን 1 ሚሊዮን ምናምን ምናምን በግለሰብ ከፍለው ነው የሚመጡት። ዝም ብሎ አይደለም። እንዲህ ያደረጉ ያጭበረበሩ ችግር እየፈጠረባቸውን ሰንብተዋል። ይህን ባለፈውን በተደጋጋሚ አንስተነዋል። አንዱ ይሄ ነው። 7ተኛ እዚህ ጋር ማነሳው ነገር ቤተሰብ ወይም ቤተ ዘመድ የፈጠረባቸው ችግር ነው። እየደወሉ ኑ ይላሉ። ዝም ብለው ቁጭ ብለው እዚያ አሁን ጭልጋ፣ መተማ፣ ሌላም ቦታ ያሉ ለአርማጭሆም ሊሆን ይችላል ወዛ ወገን ያላቸው ይደዋወላሉ። ጥላችሁት ነው በቃ ሰው ሀገር ምናምን ይላሉ። እዚህ ቁጭ ብለው ማለት ነው። ምን እንደሚያጋጥማቸው እንዴት እንደሚመጡ እንኳን አያውቁም። እንደዚህ አይነት ነገርና ይሄ ደግሞ ምንን ያመጣል? የመረበሽ ማለት ነው። ውስጥ ሴትል እንዳይሆን ችግር እንዲመጣ እንዲያስቡ፣ እንዲጨነቁ፣ እናቶች ሁልጊዜ እንዲቆዝሙ፣ እንዲያለቅሱ፣ ተረጋግተው እንዳይቀመጡ እያደረገ ለእንደዚህ አይነት ለህገወጥ ሰው ለሚያዟዝሩ ሰዎች ራሳቸውን አሳልፈው እንዲሰጡ የሚያደርጓቸው እነዚህ ናቸው። ትልቁ ነገር ማለት ነው። ስደተኛውም የራሱ ዲሲፕሊን ዴቨሎፕ ማድረግ ነበረበት። ስልክ ላለመደወል ማለት ነው። ወደ ሀገር ቤት ምንም አይጠቅምም። አርፈ ቁጭ ነው። ሆድን ከማባባትና ናፍቆት ምናምን ከመቀስቀስ ውጭ ምንም የሚያመጣ ነገር የለም። አርፈ ቁጭ ማለት የተሻለ ነው። እዛ ማድረግ ነበረበት። እኒህ ባለመኖራቸው ይህም ሌላው ችግር ሆኖ ዘልቋል። ሌላው ውስጥ ለውስጥ ያሉ ችግሮች ናቸው። በስደተኛው ውስጥ እዛው በውስጥ ያሉ ችግሮች ለምሳሌ ሐሜት፣ ወሬ፣ ስርቆት፣ እርስ በርስ መሳረቅ ማለት ነው። ሌባ አለ እዛ ውስጥ የገባ ሌባ መስርቅ ማለት ነው። እና የመሳሰሉ ችግሮችም አሉ። እነዚህ ራሱ ያስመርረዋል። በአንድ ካምፕ ስትኖር ተማምነህ ካልሆነ በስተቀር ድንኳን ነው የሚኖር። በእርግጥ ቤት ጎጆዎች አሏቸው፣ ግን ስርቆት አለ፣ የሚሰርቅ አለ፣ ሐሜት አለ፣ ወሬ አለ፣ ዝም ብሎ የማይረባ ነገር ማለት ነው። እንዲህ አይነት ነገሮች ራሱ ብዙ ሰዎችን ያስመርራሉ። ሌላው በህገወጥ መንገድ ለዝርፊያና ስርቆት የሚሄዱ ግለሰቦች የፈጠሩት ችግር ነው። ከኢትዮጵያ ይሄዳሉ እና እዛ ስደተኛ ካምፕ ይገባሉ። ለገታ ለስርቆት ብለው ነው የሚሄዱት። ባለፈው የሆነ ቦታ ሄደው ወደ ገዳሪፍ አቅጣጫ ይመስለኛል ሄደው ሸገራፕ አይ ቲንክ ወደዛ ሄደው ታስረው የነበሩ ሰዎች ማለት ነው። ሊሰሩ የሄዱ ብዙዎቹ አሉ። ግን ከነሱ መካከል ደግሞ ለስርቆት ብለው እንደዚህ አይነት በቃ የሆነ ህገወጥ ነገር ለመስራት ብቻ ሄዱ ሰዎችም ነበሩ የታሰሩ ማለት ነው። እነዛኞቹ ህጋዊ የሆኑ ከካምፕ ቆይተው ለስራ ወደዛ ሄደው ስራ ሲሰሩ የነበሩ የቀን ስራ ምናምን የሚሰሩ ሰዎች አጣርተው ለቀዋቸዋል። ግን እንደዛ በህገወጥ መንገድ ምንም ነገር የሌላቸውን ግን አስረዋቸዋል። አይ ቲንክ ወደ ሀገራቸው መልሷቸው ሊሆን ይችላል ዋቴቨር። እነዚህ ራሱ ትልቅ ችግር ፈጥረዋል። የስደተኞች እዛ ያለውን ስደተኛ ስሙን ማስጠፋት ያልሆነ ነገር እንትን እንዳለ የሚያደርግ ነገር ነበረ ማለት ነው። ይህም ሌላ ጉዳይ ነው። እርስ በርስ ራሱ እከሌ ነው አሳልፈው የሰጠን ምናምን እከሌ ናቸው ምናምን እያለ በማህበራዊ ሚዲያ ላይ ሁሉ እየወጡ የሚጽፉ ምናምን እንዲህ አይነት ችግሮች እንዲመጣ ተደረገ ማለት መከፋፈል። አሁን ይሄ የመከፋፈል ስራ ይሰራል። ወጥቶ አዛኝ መስሎ አንዱ ሌላ ነገር ይላል። ስደተኛ እንዳይረጋጋ የሚያደርግ ነገር ያመጣል። ከሌንማ ጠፋለሁ ቆይ አንተን እንዲያረክ ምናምን ይላል። እንዲህ አይነት ነገሮች በሙሉ አስቸጋሪ የሆኑ ሁኔታዎችን ሲፈጥሩባቸው ቆይተዋል። ሌላም አንድ ያለመሆን፣ ጠንካራ አደረጃጀት ያለመፍጠር ችግርም አለ። አንዱ ነህ ወጥ በሆነ አሰራር ሁሉም ስደተኛ የጋራ መግባባት ኖሮት በሆነ ጉዳይ የሚንቀሳቀስበት ነገር አይደለም። በአንድ እንትንም ቢኖሩ ብዙ ጊዜ ይበታተናል ሀሳባቸው ማለት ነው። በዚህ ጉዳይ ነው አንዳንዱ ሌላ ያስባል፣ አንዱ ሌላ ያስባል እና መሄድ አለብን ምናምን የሚል እዛ ውስጥ የሚመጣው ማለት ነው። ወጥ አድርጎ አንድ አድርጎ የሚመራ አደረጃጀት አለመኖሩ በራሱ ይሄ ትልቅ ችግር ነበረ ማለት ነው። ስለዚህ እነዚህ ችግሮች ወገኖቻችን ተረጋግተው በዛ በስደተኛው በሰው ሀገር እንዳይቀመጡ ስርዓቱን ጠብቀው እንዳይመጡ ለሚያደርጉ ፈተናዎች አጋልጠዋቸው ቆይተዋል ማለት ነው። ታንኪዩ። መልካም እንግዲህ በባብኪሪ ስደተኞች ካምፕ ተጠልለው የሚገኙ ቅማንት ስደተኞች ከሄዱ ወይም ደግሞ ችግሩ ከተፈጠረ ጊዜ ጀምሮ እየገጠሟቸው የነበሩ ችግሮችም እኛም እንደ ሚዲያ በተደጋጋሚ አንስተናል። እኛ ብቻ ሳንሆን ቅድም ያልካቸው የዓለም አቀፍ የሚዲያ ተቋማት፣ የተባበሩት መንግስታት ጭምር ይህን ጉዳይ በስፋት ተመልክቶታል። ብዙ ጊዜም ማህበራዊ ሚዲያ ላይ የሚገኝ ነገር ነው። ይህን ጉዳይ በተመለከተ በስፋት ከመነሻው እስከ አሁን እስካሉበት ጊዜ ድረስ ወይም ደግሞ ሚዲያው እስከዘገበበት ጊዜ ድረስ የነበሩ ችግሮችን በስፋት ያስቀመጠበት ሁኔታዎች አሉ። በስፋትም እኛ በተደጋጋሚ አንስተናቸዋል። በአንድም በሌላም መንገድ በውይይትም በዜናም ያነሳነው ጊዜ ነበረ። በተለይም
እዚህ ስደተኞች ይመለሱ አይመለሱ በሚለው ጉዳይ በኋላ መጨረሻ ላይ አንድ ሀሳብ እንሰጥበታለን። ከእኛም አንጻር አንዳንድ የሚነሱ ጉዳዮች ስላሉ እንግዲህ በዚህ በዩኤንኤችሲአር በሚባለው የተባበሩት መንግስታት ስር ባለ የስደተኞችን ጉዳይ የሚመለከተው ይህ ስደተኞችን ይዟል ራሱ በራሱ ሕግ መሰረት ይመለሱ ሲባል እንኳን እንዴት መመለስ እንዳለባቸው ወደሚመለሱበት አካባቢ ያለው አጠቃላይ ሁኔታ ያስችላል ወይስ አያስችልም፣ ሰላም አለ ወይስ የለም የሚለውን እሱንም በስፋትም ስናነሳው ስለነበር እሱንም በኋላ መጨረሻ ላይ የምናነሳው ይሆናል ማለት ነው። ግን እንዳጠቃላይ እነዚህን ችግሮች እያለፉ እስከ ቅርብ ጊዜ ድረስ መጥተዋል። በቅርቡ ቅድም ያልካቸው ሰዎች እዛ ውስጥ በህገወጥ መንገድ ሰዎችን ወደ ኢትዮጵያ የሚያስገቡ ወደዛ የሚወስዱ አጠቃላይ በቃ በዚህ በህገወጥ የሰዎች ዝውውር ዙሪያ የሚሰሩ ሰዎች አንዲት እናት ከልጇ ተነጥላ እንድትሞት ያደረጉበት ሁኔታ ነበር። ከዛ በኋላ የተፈጠሩ ችግሮችን እንግዲህ በዘላቂነት ለመፍታት እዛ ውስጥ ያሉ ስደተኞች ስራ እየሰሩ እንደሆነ እየሰማን ነው። ከዚህ በፊት ከገጠሟቸው ችግሮች አንጻር ማለት ነው። ከእነዚህ ችግሮች ተነስተው ከሰሞኑ እየወሰዷቸው ያሉ የእርምት እርምጃዎች ምን ምን ናቸው? ምን አይነት የእርምት እርምጃዎችን ወሰዱ የሚለውን ጉዳይ ወደ አንተ ላምጣውና በዚህ ጉዳይ አስተያየት ስጥበት። መልካም እንግዲህ ይህን ችግር ለማቃለልና ተረጋግተው እንዲቆዩ ስርዓቱን ጠብቀው የሚመለሱበት ጊዜ እስኪደርስ ድረስ እንዲረጋጉ ለማድረግ የተወሰዱ እርምጃዎች አሉ፣ እዛው ከተፈጠረው አንጻር ማለት ነው። እና እንግዲህ ሰሞኑን እርምጃዎችን ወስደዋል። አንዳንድ ስራዎች እየተሰሩ ነው። ባለፈው በህገወጥ መንገድ ቅድም ባነሳው መንገድ ሲጓዙ ያች እናት ሞተች። እሱ ራሱ ለስደተኞች ሾክ ነው የፈጠረው። ይብን ለቅማንቱ ራሱ ለሁላችንም ሌላ ድንጋጤ ነው የፈጠረው የነበረው ማለት ነው። ይህንን ለማስተካከል ልዩ ልዩ ስራዎች እየሰሩ ናቸው። ስደተኛ ውስጥ ያሉ ወገኖቻችን አደረጃጀት እየፈጠሩ ነው፣ ስራዎች እየሰሩ ነው። የሱዳን መንግስትም ተከታታይ ውይይቶችን አድርጓል። እኛ እንኳ 2 ጊዜ ዘግበናል ይመስለኛል። መጀመሪያ ከዛ በኋላ ደግሞ እንዲሁ ስደተኛ ካምፕ ውስጥ ገብተው ሰፋ ያለ ዝግጅት አድርገው ውይይት አድርገዋልና ተረጋግተው እንዲቆዩ የህዝብ ለህዝብ ግንኙነቱን በጣም ስሙዝ ለማድረግ ብዙ ስራ ተሰርቷል። የማረጋጋት ስራዎቹ ተሰርተዋል። በዚህም ጉዳይ የሱዳን መንግስት ሀሳብ አቅርቧል። ባለፈው የሴትዮዋን ዘገባ የሞቷን ዘገባ ስንዘግብ የዘገብነው ነበረ እንትኑ ማለት ነው። ምክንያቱም እዛ ጠረፍ ላይ ሄዳ ስትሞት ማንም ሊያመጣ አይችልም። የሱዳን መንግስት ነው ሄዶ ያመጣት። ወታደሮች ሄደው ነው ይዟት የመጣት እና ከዛ በኋላ ነው በመተማ አድርጋ ወደ ሀገሯ እንድትመለስ የተደረገችው ማለት ነው። ሱዳን ላይ ያሉ እንግዲህ አሁን ስራዎች እየተሰሩ ናቸው። ሰሞኑን ተከታታይ ውይይቶች ተደርገዋል። በተለያየ አደረጃጀት ማለት ነው። አደረጃጀቶች አሏቸው። የሴቶችና የእናቶች አደረጃጀት አለ፣ የወጣቶች አደረጃጀት አለ፣ የሃይማኖት አባቶች አደረጃጀት አለ፣ የሀገር ሽማግሌዎችና ሌሎችም አካላት ውይይት አድርገዋል። በየዘርፉ ማለት ነው። በዚህም አልበቃቸውም። ይህን ውይይት ወደ ትልቅ ውይይት ደግሞ አምጥተውታል። ትላንት ግንቦት 2 ቀን 2018 ዓ ም ደግሞ ህዝባዊ ስብሰባ ተካሂዷል። በርካታ ሰው በአጠቃላይ ጥቅል የሆነ በርካታ ሰው የተሳተፈበት ማለት ነው። የሃይማኖት አባቶችም ያሉበት በጸሎት ተጀምሮ በጸሎት ያለቀ ስብሰባ ተካሂዷል እዛው ካምፑ ማለት ነው። አጀንዳዎች የነበሩት አንድነታችን እንዴት እናጠናክር፣ ስርቆትን እንዴት እንቆጣጠር፣ የጸጥታ መዋቅር እንዴት አድርገን እናቋቁምና እንዴት አድርገን እናዋቀር የሚል ሌላው ደግሞ የይቅርታ ፕሮግራም መንደፍ ይሄን ለማካሄድ ማለት ነው። በውስጥ የተፈጠሩ ችግሮችን ውስጥ ለውስጥ የሚደረጉ መፈራቀቅ፣ መጣላት ቅድም ስለው እንደነበሩ እሱን አስወግዶ አንድ ለማድረግ የይቅርታ ፕሮግራም የማዘጋጀት ጉዳይም አጀንዳ ሆኖ ቀርቦ ተወያይተዋል ነው። ቀኑን ሙሉ ተወያይተዋል። ሰፋ አድርገው ማለት ነው። በደንብ ነው የተወያዩት እና በስፋት ሲወያዩ ከዋሉ በኋላ መጨረሻ ስብሰባቸውን ሲጨርሱ የተስማሙባቸው እንትኖቹ የአቋም መግለጫን ልክ እንደመፎከር አድርገው አሰምተዋል። እኛ ቅማንት ስደተኞች አንድነታችን የሚሸረሽርን ግለሰብ አጥብቀን እንቃወማለን፣ እንታገላለን። እኛ የቅማንት ስደተኞች ላሉባልታና ሐሜት በር አንከፍትም። እኛ የቅማንት ስደተኞች በውስጣችን ያሉ ሌቦችን ለመንግስት አሳልፈን እንሰጣለን፣ አጋልጠን እንሰጣለን። ለሱዳን መንግስት ማለት ነው፣ እዛ ሀገር ስላለ። ሌላው እኛ የቅማንት ስደተኞች ጠላቶቻችን ተባብረን በተባበረ ክንድ እናሸንፋለን የሚሉና ሌሎች በርካታ እንትኖቹን ከአቋማቸውን የሚገልጹ ከውይይቶቻቸው ጋር በተነሳ እንትን አድርገዋል፣ አሰምተዋል። ማና ተስማምተው ሂደዋል ማለት ነው። መጨረሻ ያው በጸሎት ተዘግቷል እና በመጨረሻ በቀጣይ መቼ እንደሆነ ባይታወቅም በቀጣይ ታላቅ የሆነ ህዝባዊ ሰልፍ
ለማድረግ ተዘጋጅተዋል፣ ወስነዋል ማለት ነው። እነዚህን ድምዳሜ ላይ የደረሱባቸውን ጉዳዮች ሞር ለህዝቡ የበለጠ እያሳወቁ ወደ ስራ ለማስገባት ነው ይሄ እንቅስቃሴ የሚደረገው ማለት ነው። ይሄን እንግዲህ ይሰራሉ። በቀጣይ ይሄ ብቻ ሳይሆን ሌሎች ስራዎችም እንደሚሰሩ ተወያይተዋል። በአጠቃላይ ይሄን ነው። ስብሰባው በጸሎት ተዘግቶ አብቅቷል። እንግዲህ ያው የተሻለ እንቅስቃሴ አለ በዚህ ደረጃ። አሁን ችግሮቻቸውን ራሱ በደንብ አድርገው አዌር ሆነዋል። ችግሮቻቸውን ካልፈቱ እነዚህ ችግሮቻቸው ራሱ እንደሚያጠፏቸው እና እርስ በርስ ሁሉ እንደሚያባሏቸው ስላወቁ ያው በዚህ ደረጃ እየተንቀሳቀሱ ነው። በዛኛው ሳይድ ያለው ግን ይጮሃል። ዛሬ የሚያላዝን ግለሰቦች አሉ ወጥተው ማለት ነው። ለምን ምንበትነውን ለምን እንዳይበትን ታደርጋላችሁ ብለው ግለሰቦችን ፎቶ እያወጡ ሁሉም ይሳደባሉ። እዛ ያሉ ጠንካራ ግለሰቦችን ስራ የሚሰሩ ለህዝብ እዛው ለስደተኛው አገልግሎት የሚያገለግሉ እንትኖችን ማይቀበላቸውን የእነሱን ኮተትና ምናምን ማይቀበላቸውን ስማቸውን ያጠፋሉ፣ የሆነ ነገር ያደርጋሉ፣ ብዙ ነገር ያደርጋሉ። ኢቨን የኛን ሚዲያ ራሱ ይዘረጥጣሉ ወጥተው ማለት ነው። እኛ የሆነ በጥቅም አይነት ነገር የሆነ ነገር አድርገን እንደምንዘግብ አይነት ነገር ሁሉ ይለፈልፋሉ። ይሄ ግን አላማቸው ስላልተሳካላቸው ነው። በፈለጉት መንገድ እንዲሄዱ አልሆነም። አንደኛ ከዛ ስደተኞች ይታገላሉ፣ የሚታገሉ ልጆች አሉ። ስደተኛው ራሱ ያውቃል፣ በማጆሪቲ ስትመለከተው ማለት ነው ችግር ውስጥ እንዳለ ያውቃል። እሱን ለመፍታት ስለሚጥር፣ ሁለተኛ እኛ ደግሞ በየጊዜው እውነታውን እንዘግባለን። ስለዚህ እነዚህ ነገሮች አልተመቿቸውም። ያው የሆነ ነገር ወጥተው ያወራሉ፣ ስም ለማጥፋት ይሞክራሉ፣ ዋቴቨር ይሆናል። ግን ይሄም ሊቆር አይችልም ማለት ፈርተን ምንተውም አይደለም፣ ማንም ሊፈራውም ስለማይችል ማለት ነው። እውነታ ነው። የቅማንት ስደተኞች ማለት የቅማንት ህዝብ እኮ ነው። አንድ አካል ናቸው። ተሰደው ፍዳቸውን የሚያዩት በማንነታቸው ምክንያት የተሰደዱት። የምንታገለው ለእነዚህ ስለሆነ ማለት ነው። የቅማንት ትግል ሁሉንም ነው የሚመለከተው። ለቀጣፊው እና ለአጭበርባሪው ጥቅም ብለን አሳልፈን የምንሰጠው ስደተኛም የለም። ስለዚህ ስደተኞችን በዛ ደረጃ እንትን ይላሉ። አይ ቲንክ በሚቀጥለው ነጥብ አነሳዋለሁ። ታንክ ዩ። መልካም እንግዲህ ስደተኞች ይህ ችግር ለወደፊቱ የከፋ አደጋ እንደሚያመጣባቸው ግምት ውስጥ በማስገባት ውጤቱም ስለታየ ውጤቱም የህይወት መስዋዕትነት እስከ መክፈል ድረስ የዘለቀ ችግር ይዞ ስለመጣ ቅድም እንዳነሳ ሁላችንም ያስደነገጠ ነገርም ስለተፈጠረ ከዛ በመነሳት ችግሮቻቸው እንዴት መፍታት እንዳለባቸው በደንብ ለይተው ማስቀመጣቸው ይበል የሚያሰኝ ነው። ምክንያቱም ይህ ነገር እየቆየ ስር እየሰደደ በሄደ ቁጥር ግለሰቦችን የህይወት መስዋዕትነት ከማስከፈል አጠቃላይ እዛ ውስጥ ያለውን ህዝብም አደጋ ውስጥ የሚጥል ችግር ሊመጣ እንደሚችል በደንብ ተረድተዋል ማለት ነው። እንደ አጠቃላይ ቅድም በመጨረሻ የነካው ሀሳብ በተለይም ከዚህ ከጃኖ ቅማንት ሚዲያ ጋር በተያያዘ የሚያነሷቸው ነገሮች አሉ። ሀገር ውስጥም ያሉ ሀገር ውጭም ያሉ። እንግዲህ ጃኖ ቅማንት ሚዲያ በዚህ ጉዳይ ዘገባ ስንሰራም ውይይት ስናደርግም ስደተኛ አይመለስ ሳይሆን ከምን አንጻር ነው የሚመለሱት፣ ዓለም አቀፍ ህጉ ስለ ስደተኞች ምን ይላል፣ ቅድም ነክተነዋል፣ ወደሚመለሱበት አካባቢ ያለው አጠቃላይ ሁኔታስ ስደተኞች እንዲመለሱ አስቻይ ሁኔታዎች አሉ ወይ የሚለውን እሱም በስፋት አንስተነዋል። እንግዲህ በማንነቱ የተሰደደ ህዝብ በምን ምክንያት ነው መመለስ ያለበት የሚለውን በተደጋጋሚ አንስተናል። ይሄ ከኛ ሚዲያ የምናገኝበት ጥቅም ምንም የለም፣ ግልጽ ነው። አትሊስት እዛ ያለው ህዝብ እንዴት ነው መመለስ ያለበት፣ መመለስ ይችላሉ አይችሉም የሚለውን እንደ አጠቃላይ በተደጋጋሚ ከህጉ አንጻር አንስተን ተወያይተንበታል። ብዙ ሰዎች ግን እኛ ገንዘብ እንደምንሰራበት እነዚህ ስደተኞች ወደ ሀገር ውስጥ ቢመለሱ የጃኖ ቅማንት ሚዲያ እንጀራ እንደሚዘጋ ምናምን አድርገው ያወራሉ። እሱን እንደማይሆን እንደዚህ ለጥቅም እንዳልሆነ በደንብ ነው የሚያውቁት። ግን ደግሞ ብታስረዳውም ምንድን ነው የሚባለው ይሄ ሆነ ብሎ የተኛን ሰው ብትቀሰቅሱ አይሰማም እንደሚባለው ለዛ ነው የሚሰሩበት። አሁንም ከዛ ስደተኛው ተሰብስቦ የወሰነውን ውሳኔ እንደ ህዝብ የወሰነውን ውሳኔ በግለሰብ ደረጃ ወጥቶ መቃወም ምን ያክል ሲጥንና እንደሆነ ራሱ ትልቅ ማሳያ ነው። ከዚህ አንጻር ሜይ ቢ የምታነሳው ነገር ካለ እውነት ጃኖ ቅማንት ሚዲያ መቼ ነው ስደተኛው መመለስ የለበትም ብሎ በአቋም የተናገረው? መመለስ የለበትም ማለት ከምን አንጻር ነው የሚለውን ራሱ እሱን ለምን ግምት ውስጥ እንደማያስገቡ እነሱ ራሱ ምን ጥቅም እንደሚያገኙበት እኔ አላውቅም። ሜይ ቢ እነሱ የሚያገኙትን ጥቅም ከኛ ወደኛም ተርጉመው እነሱም ጥቅም ስለሚያገኙበት ነው ከዚህ አንጻር የሚከራከሩት ብለው አስበው ከሆነ አይዶን ነው። እሱን በስፋት በቀጣይም እናነሰዋለን። በእርግጥ አጋጣሚዎች ከመጡ እንደ አጠቃላይ ሀሳብም ጨምረ ብታነሳው ደስ ይለኛል። ሰፋ አድርገን ማንሳት ስላለብን ከኛ አንጻር ሌላው ስደተኞች እንግዲህ ካለፉት ችግሮቻቸው በመነሳት የገጠሟቸውን አጠቃላይ ፈተናዎች ችግራቸው ተፈቶ ወደ ሀገር ውስጥ እስኪመለሱ ድረስ
በካምፑ ያሉ ስደተኞች ምን ማድረግ አለባቸው? ማለት የመፍትሄ ሀሳቦች ምን ነገሮችን ማድረግ አለባቸው? አንድነታቸውን እንዲቀጥል በስደት ውስጥ ያሉ ሁነውም ችግሮች እንዳይገጥሟቸው እንዴት ነው ችግሮቻቸውን መፍታት ያለባቸው የሚለው እንደ አጠቃላይ መፍትሄ ሀሳቡን አንሳውና የዛሬው ውይይታችን በዚህ እንዘጋለን። እኛ የሚዲያን መርህ አድርገን ሚዲያን መርህ ተከትለን ነው የምንዘግበው እንጂ እነከሌን ለማስደሰት እነከሌን ለማስኮረፍ ምናምን ብለን የምንዘግበው ዘገባ የለም። እውነት ነው ያልነውን ነገር እንዘግበዋለን። እውነት ብለን የምንዘግበው ነገር ደግሞ የሀገርን ክብር የሚያዋርድ የሕዝብን ሞራል የሚያጠፋ የግለሰቦችንም ስብዕና የሚያወድም ከሆነ አንዘግብም እንደሱ አይነት ነገር። ከዛ ውጭ ግን ለሕዝብ ይጠቅማል ብለን ለሀገርም ይጠቅማል ብለን የምናስበውን ለግለሰቦችም ቢሆን ዋቴቨር የሚጠቅም ነገር እና የሞራል ደረጃችንን ማሸራሸርን ነገር እንዘግባለን። በምንም መንገድ ማለት ነው። እኛ ምንፈራው ውሸት የሆነ ነገር እንዳንዘግብ ነው የምንጠነቀቀው እንጂ በምንም መንገድ እውነት የሆነ ነገር ለመዘገብ እንትን አንልም። ግን እውነት ሆኖ የምንዘግበው ነገር ችግር ካለው ለሀገርም፣ ለወገንም፣ ለሕዝብም ለግለሰብም ቢሆን ችግር ካለው አንዘግበው እሱን ነገር በቃ ያ ብቻ ነው እንትን የሚለን እንጂ ይሄ የቅማንት ስለሆነ የቅማንቱን ብቻ እንዘግባለን፣ ይሄ ሌላ ስለሆነ አንዘግበውም፣ የራሱ ጉዳይ አንልም። እኛ ሁሉንም ነው የምንዘግበው በኢትዮጵያ እንትን ማለት ነው። አይ ቲንክ እንዲያውም ከኛ አርአያነት መውሰድ ያለበት ይመስለኛል ሌላው ሚዲያ በራሱ ማለት ነው። የትግሬ ሚዲያ ስለ ትግሬ ብቻ ነው የሚዘግበው፣ የኦሮሞ ሚዲያ ስለ ኦሮሞ ብቻ ነው የሚዘግበው። ዊች ኢዝ ባድ፣ ሀገር አፍራሽ ነው በፍጹም ማለት ነው። ሁሉንም በኢትዮጵያ ያለው መረጃ ለኢትዮጵያ ሕዝብ ማቅረብ ለሚሰሙ ማቅረብ ግዴታ ነው። እንኳን ይሄ የዓለም ሁሉም መዘገብ አለበት እኮ አቅም ቢፈቅድ እሱን ዓለም አቀፍ የሆኑ እንትኖች ሁላ መዘገብ ያስፈልጋል። ስለዚህ እኛ የምንዘግበው በገንዘብ የምናገኝበትን የሆነ ነገር ለመስራት ኮንቴንት ጥሩ ኮንቴንት ለማምጣት ምናምን ብለንም አይደለም። እሱ አይደለም እውነት ነው እውነት አይደለም ነው መሰረቱ እንትኑ። ጃኖ ቅማንት ሚዲያ ያሉት እንትኖቹ ሶሻል ሚዲያዎች አብዛኛዎቹ አይከፈሉም፣ የክፍያ እንትንም የላቸው። ዩቲዩብ እንኳን አሁን ቅርብ ጊዜ ነው ፔይድ እንዲሆን ያደረግነው። 2 ወር አይ ቲንክ 1 ወር ራሱ የሞላ አይመስለኝም። 1 ወር አይሞላው 2 ወር ወይ ምናምን ቢሆነው ነው። ፌስቡካችንም እንዲሁ ቅርብ ጊዜ ነው 2 ወር ምናምን ተመሳሳይ ነው። አድርገነው አናውቅም፣ አድርገነው ስለማናውቅ ማለት ነው። አሁን ኦልሞስት እንትን አድርገና ግን ይሄን ያክል እዚህ ግባ የሚባል እይታ የለውም ዩቲዩብ ላይ ምናምን። አብዛኛው ጊዜ ጃኖ ቅማንት ሚዲያ የሚታየው በቲክቶካችን ላይ ነው። ቲክቶክ ደግሞ የሚከፈል ምንም ነገር የለውም። እዚህ ጋር አሁን ምንድን ነው እኛ በኮንቴንት ዴቨሎፕ አድርገን የምናመጣው ቢዝነስ የለም። አንድ ሁለተኛ እኛ ቢዝነስ ለመስራት ለዘኛ ወገኖቻችን ላይ ቁማር እንሰራችን ምን የሚባል በጀት ነው። ትልቁ ችግር ምንድን ነው? እነሱ ቢዝነስ ይሰሩባቸዋል ስደተኞችን የራሳቸውን የፖለቲካ ኢንተረስት ሊተገብሩባቸው ነው የሚፈልጉት። ልብ በል ቅዴፓው አሁን ቅዴፓ በሚለው ልተወሽ አውግቸው ገንዘብ ተከፍሎት ነው ይህን ያደረገው እንዲመጡ አምጣለን ብለውት እንዲመጣ። ምክንያቱም የፖለቲካ ኪሳራ አለበት፣ ቅማንት ስደተኞች ይዛ መምጣት አለባቸው ብለው አሰቡ። እነማን? ብልጽግና፣ የአማራ ብልጽግና የሚባለው ማለት ነው። ስለዚህ የግዴታ ለማምጣት መስራት አለበት። አንድ ስማቸው ይጠፋል፣ ዓለም አቀፍ ስደተኛ አድርገዋል። ለምን ተሰደዱ የሚለው ማን አሰደዳቸው የሚለው ነገር ስላለ መምጣት አለባቸው። ሁለት እዛ ካሉ ታጣቂ እዛ ስላለ ታጣቂው እንትን ያገኛል፣ ገቢ ነገር ያገኛል፣ የሰው ኃይል ያገኛል በእነሱ በኩል። ስለዚህ መምጣት አለባቸው ስጋት እንዳይሆኑ የሚል ስላላቸው ብር ሰጥተው ለእነ አውግቸው ለሌሎችም ብር ሰጥተው ሶሻል ሚዲያም ላይ ለሚቆዝመውም የደወለ ስልክ እያፈረሰ ለማምጣት የሚጥረውም ብር ሰጥተው ይሰራሉ። ብር የሚያገኙት እነዚህ ግለሰቦች ናቸው። ለእኛን ለምን አይመጡም የሚሉት ነው። ለምን መምጣታቸው ለእነሱ ቢዝነስ ስለሆነ ማለት ነው። እኛ የምናስበው የሚመጡበት መንገድ ህጋዊ ሆኖ ነው እንጂ አይመጡም አይደለም። የሰው ሀገር እኮ ነው ያሉት። ግን አሁን ኢትዮጵያ ውስጥ ምን አለ? ሁላችንም ተሰደን ያለ ነው እኮ። ስለዚህ ሂደን ምኑ ጋር ነው የሚያርፉት? ምንም የለም። አንድ ይሄ ነው። ሁለተኛ ህጋዊ ነገር የለም። የኢትዮጵያ መንግስት ይምጡ እቀበላለሁ፣ ደህንነታቸው እጠብቃለሁ ማለት አለበት እኮ። አንድ ሁለተኛ ዓለም አቀፍ ድርጅቶች በዚህ ጉዳይ ኢንቮልቭ አድርገው ህጉን ጠብቀው ማቋቋሚያ ተሰጥቷቸው ነው መቆም ያለባቸው። ቤት ተሰርቶላቸው ምን ነው ዝም ብለህ መጥተህ እዚህ ጋር መከራው ማየት የለበትም ስደተኛ። ያ ስርዓት እንዲጠበቅ ነው እኛ እንትን እያደረግን ያለ ነው። አንድ ሌላው የስደተኞች ደህንነት ያሳስበናል። የአማራ ክልል የመተማ አካባቢ ቅማንቶችን አፈነቃቅሎ በሙሉ አጥፍቶ ያን አካባቢ የሽንፋ ግድብ የሚባል የተቀመጠ እንትን አለ፣ የዘር ማጥፊያ ግድብ አለ። እርሱን ኢምፕሊመንት በማድረግ ያፈናቅሏቸዋል። ከዛ በኋላ ሰው የለም። የሆነ ሲመቻቸውም ይጨፈጭፋሉ። ይህን ከማድረግ አይመለሱም፣ እናውቃለን። አሁን ያለው ሁኔታ ምንም አስተማማኝ ነገር የለም። ስለዚህ መጀመሪያ ይህንን ለማፈነቃቀልና በሙሉ ጠርገን ለማባረር የግዴታ ሱዳን ያለ መምጣት አለበት። ካልመጣ ተመልሶ የቀደመው መሬቱን ክሌም ስለሚያደርግ
አስቸጋሪ ሁኔታ ይፈጥርብናል ብለው እኮ ነው የሚያመጡት። ማለት ሶስት ምክንያት ቅድም እንዳልኩ ካነሳሁት ጋር ይህን ሁሉ አድርገው ነው። እኛ ይህን እናውቃለን። ከእኛ በላይ ደግሞ የቅማንትን ችግር ሊረዳ የሚችል የለም። ስለዚህ በአግባቡ እንዘግባለን። እውነት የሆነውን ነገር መሰረት አድርገን እንዘግባለን። ከዛ አንጻር ነው ማየት ያለባቸው። ኤኒዌይስ ወደ እንትኑ ልመለስ። የስደተኞች በቀጣይ ማድረግ ያለባቸው ጉዳዮች ምን ምን ናቸው የሚሉትን መሰረት አድርገን መናገር አለብን። እንግዲህ ከላይ ያነሳናቸው ችግሮች አሉ፣ ፈተናዎች አሉ። አሁን እየጀመሯቸው እንደ መፍትሄ ይዟቸው ያሉት ነገር አለ። ስለዚህ ምንድነው የጀመሩትን ትግል አጠናክረው መቀጠል ነው አንደኛው። የጀመሩትን ትግል አሁን እያደረጉት ያሉት ማለት ነው የአደረጃጀት መስራት፣ በምንም መንገድ ለነዚህ ቀጣፊዎቹ በር ማስገባ በር ማይከፍት ስርዓት መዘርጋት አለባቸው በደንብ ማለት ነው። ሁሉም ሰው በተመሳሳይ አንድ አይነት ሀሳብ እንዲኖረው የማድረግ ማለት ነው። በሆነ ጉዳይ ማለት ነው የግል ጉዳያቸውን ሳይሆን በስደተኞች ጉዳይ ሁሉም አዌር መሆን አለበት፣ ማወቅ አለበት። ማንም ዝም ብሎ እንደፈለገ እየመጣ ሐሜት እያማ ውስጥ ለውስጥ እየሸረሸረ ችግር መፍጠር የለበትም። ሰው የጀምሮ መቋረጥ የለበትም፣ መተግበር አለበት። የጀመሩት ነገር ወጥ የሆነ አሰራርና ወጥ የሆነ አተገባበር መፈጠር አለበት፣ ሳይሰለቹ ማለት ነው። እንደዛ ሲሆኑ ራሳቸውን ሴፍ ያደርጋሉ ማለት ነው። ጀምረው ከተውት ግን አስቸጋሪ ነው የሚሆነው። ሁለተኛ በእያንዳንዱ የህይወት ዘርፍ መመሪያና ደንብ ማውጣት አለባቸው። በእያንዳንዱ የህይወት ዘርፍ ማለት ነው። እርስ በርስ ባለን ግንኙነት የተለያዩ በዓላት የተለያዩ ነገሮችን ሲያከብሩ፣ ወደ ገበያ ሲሄዱ፣ ወደ ውጭ ሲሄዱ፣ ወደ ሀገር ቤት ስልክ ሲደውሉ፣ ሲግባቡ ማለት የሚደውላቸው ሲኖር ምን ምን መናገር አለባቸው፣ በራሱ ስለምን ነው ማውራት ያለባቸው። ይሄ የኮሚኒኬሽኑ ጉዳይ ምናምን ከስርቆት ጋር ከምንም ጋር የተያዙት መመሪያዎችና ደንቦች ሊኖራቸው ይገባል፣ ግልጽ በሆነ መንገድ። እነዚህ በጣም ቀላል ግን ደግሞ ለሁሉም የሚረዱ ግልጽ የሆኑ ማለት ነው። ቀላል እና ግልጽ እውነትን ትክክለኛ ባህሪን ሸፕ ሊያደርጉ የሚችሉ መሆን አለባቸው። ሁሌም የሚተገበሩ ህጎች መሆን አለባቸው ማለት ነው። ሲጣሱ ደግሞ ቅጣት ማስከተል አለባቸው። የጣሰ ሰው መቀጣት አለበት። ከማስጠንቀቂያ ጀምሮ በሂደት እስከ መታሰር ሊያደርስ የሚችል ለመንግስት አሳልፈ እስከ መስጠት ሊያደርስ የሚችል ቅጣት መኖር አለበት። ይሄ ሁሉ መደረግ አለበት ብዬ አምናለሁ። እንደዚህ አይነት ነገር መሰራት አለበት እና ሞር የበለጠ ህይወታቸውን የሚመሩበት በተለያየ ዘርፍ መመሪያዎቹ፣ ደንቦቹ ያስፈልጓቸዋል። ሌላው ከሱዳን መንግስት ጋር ተቀራርቦ መስራት። ከሱዳን መንግስት ጋር ተቀራርቦ መስራት ማለት በደህንነት በውስጥ ጉዳያቸው ችግሮች ሲገጥሟቸው የሚያግዛቸው ሰው ያስፈልጋል። ሌባን ሲይዙ ለማንም ሰጡት? ለሱዳን መንግስት ነው። የሱዳን መንግስት አካባቢ እዛው አካባቢ ያሉ የቀበሌ ኃላፊዎች የወረዳ ኃላፊዎች ምናምን ነው። እነሱ በሚሉት በራሳቸው ቋንቋ አላቸው። ከእነሱ ጋር ከጸጥታ እና ደህንነት ጋር አብረው መስራት አለባቸው ማለት ነው። ከኢትዮጵያ እየመጣ እያፈናቀለ ምናምን ሰው እየያዘ የሚሄደውን እሱን ማስያዝ አለብን። ሲመጣ ራሱ ማለት ሰው ስማግሌ ሊያደርግ ሲመጣ ይሄንን አሳልፈ መስጠት አለብህ። የግዴታ ከመንግስት ጋር መገናኘት አለብህ ማለት ነው። እንዲህ አይነት ጉዳዮች ላይ እርምጃ ለመውሰድ ይጠቅማል። ሌላ አራተኛ ጠንካራ አመራርና አደረጃጀት መፍጠር ያስፈልጋል። ህይወት ያለው ዝም ብሎ ለይስሙላ አይደለም፣ ህይወት ያለው የሚሰራ ማለት ነው። ነፍስ ያለው አደረጃጀት ሊኖራቸው ይገባል። አምስተኛ የመረጃ ማዕከል መፍጠር አለባቸው። ባለፈውም ይሄን ነገር አንስቼዋለሁ። የመረጃ ማዕከል ምን ማለት ነው? ስደተኞች ዲስኦሬንት እንዳይሆኑ ስለ ሀገራቸውም ይሁን ስለ ውስጥ ጉዳያቸውም ይሁን አጠቃላይ በስደተኛው ዙሪያ ይሁን በሀገር ደረጃም ያለው የሚመለከት መረጃ በየጊዜው የሚሰጥ ማለት ነው። የሚነግር እንደ ሚኒ ሚዲያ አይነት ነገር ማለት ነው ሊኖር ይገባል። ሚኒ ሚዲያ ባይኖር እንኳን በየመንደሩ ሰብሰብ ባድርገው ሰዎችን መረጃ ማስተላለፍ ምናምን የሚችሉ ሰዎች በየእንትኑ አስቀምጠው ለነዛ ሰጥተው እነዛ መረጃውን አፕዴት እንዲያደርጉ ማድረግ ያስፈልጋል። ኢንፎርሜሽን በጣም አስፈላጊ ነው። ኢንፎርሜሽን ሰው ሲያጣ ግራ ይገባዋል፣ ይቸገራል። ይህን በደንብ አድርገው መስራት ያስፈልጋቸዋል ማለት ነው። ስደተኛው የሚፈልገውን መረጃ በየጊዜው እንዲያገኝ መረጃ የሚያገኝ ከሆነ አይደውልም ወደ ሀገር ቤት። አንደኛ ገንዘቡን ያተርፋል፣ ስልክ በደወለ ቁጥር ይከፍላል። ሁለተኛ ነገር ኢሞሽናሊ አይጎዳም፣ ስሜቱ እንዳይጎዳ ያደርጋል ማለት ነው። ስለዚህ ያልሆኑ ነገሮች እንዳይመጡ ትከላከልበታለህ እና የመረጃ ማዕከል መፍጠርና ያ የመረጃ ማዕከል ለስደተኛው በየጊዜው መረጃዎችን አዳዲስ መረጃዎችን መስጠት፣ ከውስጥ ራሱ ያሉ መረጃዎችን መሰብሰብ፣ እነሱን አናሊሲስ አድርጎ እንደሚገባ አድርጎ ለስደተኛው ማቅረብ ያስፈልጋል ማለት ነው። ለሱዳን መንግስት በአካባቢ ላለ የጸጥታ ኃይል ምናምን መተላለፍ ያለባቸው መረጃ ለእነሱ ማስተላለፍ በአግባቡ ማለት በአግባቡ ተሰንደው መረጃዎቹ በየጊዜው እንደዛ መሆን አለባቸው ብዬ አምናለሁ። ይሄኔ ጥሩ ነገር ይፈጠራል። ሌላው የቁጥጥር ክትትልና የግምገማ ስርዓት መፈጠር አለባቸው። አደረጃጀት ስትሰራ ሕገ ደንብ ስታወጣ እነሱ መፈጸማቸው አለመፈጸማቸው እንትን ማለታቸው ለማረጋገጥ ምን ያስፈልጋል?
ቁጥጥር ያስፈልጋል፣ ክትትል ያስፈልጋል። ክትትል ለመደገፍ ቁጥጥርም ተሰርቷል አልተሰሩም ብለህ ለመገምገምና እንዲሰሩ የእርምጃ ነጥብ እንዲወስድ ለመሪው አዌር የምታደርግበት ነው። ግምገማም የደካማውን ለማስተካከል ትጥራለህ። መቀጣትም ካለበት ትቀጠዋለህ። መሻሻል ያለበት እንዲሻሻል ታደርጋለህ። ጥሩ የሰራውን ደግሞ ታበረታተዋለህ፣ ትሸልመዋለህ። የግምገማ ስርዓት ራሱ ሊኖራቸው ይገባል ማለት ነው። እንደዛ ካልሆነ አስቸጋሪ ነው። ጥሩ የግምገማ ስርዓት ባለው መንገድ ማለት ዝም ብሎ ግምገማ አይደለም፣ መጫጫህ ምናምን ግምገማ አይደለም። በነገራችን ላይ አጀንዳዎች ቀርበው መገምገም ነው። እያንዳንዱ አመራር መገምገም ካለበት ይገመገማል። ኢቭን ግለሰቦች ራሱ መገምገም ካለባቸው እንዲገመገሙ ማድረግ ማለት በህዝብ ፊት አውጥተህ መገምገም ያስፈልጋል። የመታገል ስልት ራሱ ማለት ችግር ለሚፈጥር ግለሰብ በግለሰብ ለግለሰብ መወያየት አለበት። ቁጭ ብለው ይህ ስህተት ነው ስህተት አይደለም ተነጋግረ በጸባይ እርምት መውሰድ፣ እምቢ ሲል ሌላ ሰው ጨምረ መወያየት። ከዛ በላይ ከሆነ ደግሞ ለኮሚቴ በዛ ለአደረጃጀቱ አቅርበው እርምጃ እንዲወሰድ ወይም መፍትሄ እንዲመጣ የማድረግ ጉዳይ ያስፈልጋል ማለት ነው። ሌላው ሰባተኛ ነጥብ ማንሳት የምፈልገው የምክር አገልግሎት መፍጠር አለባቸው። በስደት ዓለም ውስጥ ያሉ ወገኖቻችን የሚገጥማቸው የሳይኮሎጂ ችግር አለ፣ የስነ ልቦና ችግር ብዙ ነው። በህመምም በምንም ዋቴቨር ብቻ ችግሮች አሉ። ከዛ አንጻር ከኢኮኖሚም ይሆናል ዋቴቨር፣ በቅድም ባልኩት በተለያየ ዘርፍ ችግር ስለሚገጥማቸው የምክር አገልግሎት መኖር አለበት። የምክር አገልግሎት ብዙ ሰው ምከሩኝ ብሎ አይሄድም ወደ እንትኑ። አብዛኛው ሰው የእኛ ካልቸር አይደለም የካውንስሊንግ ምናምን አገልግሎት ለመውሰድ ብሎ ሰው አይመጣም። ብዙ ጊዜ ቡና እያፈሉ ሲጫወቱ ምናምን በዛው ነው ካውንስሊንግ የሚያገኙት። ቤት ለቤትም ዝሮ ችግር አለባቸው የተባሉት ሰዎች ማነጋገር፣ ማወያየትና መምከር፣ የምክር አገልግሎት መስጠት ያስፈልጋል። ድጋፍ የሚያስፈልገው ድጋፍ እንዲያገኝ ማድረግ ማለት እንዲህ ሲሆን ስደተኛ ካምፕ ውስጥ ሆነው ወገኖቻቸውን እንደ ቤተሰቦቻቸው ቆጥራቸዋል። እንደ ውስጥ እንደ ራሳቸው የችግሮቻቸው ደራሽ ፈቺዎች ስለሚሆን ማለት ይህን በደንብ አድርጎ ማጠናከር ያስፈልጋል ማለት ነው። ሌላ የመዝናኛ ፕሮግራሞችን መፍጠር ያስፈልጋል። ከዚህ በፊት አንዳንድ እንትን ሲያደርጉ አይተሃል። የሆነ ምክንያት አድርጋችሁ መሰባሰብ፣ ጨዋታ መጫወት፣ ዘፈኖቹ ምናምን ከዚህ በፊት እንደሚደረጉ የበለጠ ድራማዎቹ መስራት ምን እንዲህ አይነት ነገሮች በጣም አስፈላጊ ናቸው። መዝናናት ያስፈልገዋል። ሰው ሲዝናና እንደ ቤቱ እንትን ያደርገዋል ማለት ነው። ፊል አት ሆም እንደዚህ አይነት ነገር ስለሚሆን ይሄ በጣም ጥሩ ነገር ነው ብዬ አስባለሁ። ሌላው ቅማንተኛ ቋንቋ በፕሮግራም ቢማሩ ጥሩ ነው። አትሊስት በሳምንት አንዴ ቅማንተኛ ቋንቋ የሚማሩበት ሳምንት ሁለት የሚሆን ዋቴቨር እንዲማሩ ማድረግ ለጎልማሶች ራሱ ማለት ነው። እኔ የተወሰኑ ቀላል ነገሮችን ማስተማር ማንነታቸውን የበለጠ እንትን ያደርጉበታል። እንደውም ትልቅ ስራ ሰርተውበት መምጣት አለበት ብዬ ማስበው ስደተኛ እና እስር ቤት የገባ ሰው ይሄን እንትን የማድረግ በጣም እድል አለው፣ ቁጭ ብሎ እንትን የሚልበት ጊዜ ስላለ ማለት ነው። ስለዚህ በሳምንት የሆነ ጊዜ ቅማንተኛ የሚማር ሁሉም እንዲማር የማድረግ እንቅስቃሴ ቢሰራ ጥሩ ነው ብዬ አስባለሁ። ከዛ በተጨማሪ ለደህንነታቸው ቅድሚያ መስጠት አለባቸው። ሁሉም የቅማንት ስደተኛ ለደህንነቱ ለራሱ ነው። በህይወት ስትኖር ነው መኖር የምትችለው። ሌላውን ነገር ሁሉ የሚሳካው ዘመድ ናፈቀ አልናፈቀ በህይወት ካልኖርክ ትጠፋለህ። ያች እናት በህይወት ብትኖር ኑሮ ዘመዶቿን ታገኝ ነበረ። በህይወት በመጥፋቷ ግን ናፍቋት ነው ለመሄድ የተነሳችው። በናፍቆት ብቻ አንድ ልጇን ይዛ በናፍቆት ብቻ ተጓዘች፣ ሞተች። ከዛ ቀረች። ቤተሰቦቿንም አላገኘች፣ ልጇንም አጣች፣ ህይወቷንም አጣችው። እንዲሁ ነው፣ ከንቱ ነው፣ ይቀራል። መጀመሪያ ማሰብ ያለብን ደህንነታችን፣ ህይወታችን ሰላም እንዲሆን በሱዳን ውስጥ በምታደርጉት ግብይትም ዋቴቨር ወደ የሆነ ቦታ ስትሄዱ መጀመሪያ ደህንነታችሁ መጠበቅ አለበት። አደጋ የሚጥል ነገር ውስጥ መግባት የለባችሁም፣ የፈለገው መንገድ ቢሆን ማለት ነው። ይሄ መሰረታዊ ነው። ለህይወታችሁ ቅድሚያ እንድትሰጡ እናንተ ታስፈልጋላችሁ። ብዙ ቅማንት ተጨፍጭፎ አልቆብናል። በጣም ብዙ ሰው እኛ ቁጥራችን እየመነመነ መሄድ የለበትም። የእናንተ መኖር ለእኛ በጣም ወሳኝ ነው ማለት ለቅማንቶቹ። ይህም በደንብ አድርጋችሁ ማሰብ አለባቸው። እኔ አሁን የቅማንት ህዝብ እንዲሁ የሰውን ሞት በቀላሉ ማየት የለበትም። እንዲህ ሞተ ምናምን ተብሎ አይደለም። ብዙ ነው እኮ የምንከስረው። ያ የሚሞተው ሰው ብዙ ቅማንቶችን ይወልዳል። ያን ነው የምንፈልገው። ማይወልድም ቢሆን እኮ ቅማንት ነው፣ ወገናችን ነው፣ ቁጥር አለው ራሱ ነው። ከቁጥር አንጻር ብናየው ከስብዕናና ከሰውነት አንጻር ያለውን ነገር እንዳለ ሆኖ ከቁጥር አንጻር ስታየው ብዙ እኮ ነው የሚያጎልህ። ይሄ በጣም አደገኛ ነው። አንድ ሰው በስህተት በመሞቱ ሌላውን እዚያ ያሉ ወገኖችን ደግሞ ምን ያክል የስነ ልቦና ጫና እንደሚያመጣ ማወቅ አለብን። እና ስደተኛ ወገኖቻችን እያደረጋችሁ ያላችሁት ነገር ጥሩ ነው። አሁን የጀመራችሁት ነገር ጥሩ ነው። ተደራጅታችሁ ተጠናክራችሁ ራሳችሁን ጠብቁ። ጎሽ ተሰብስቦ አንድ ስለሚሆን የሆነ አንበሳ መጥቶ ሊበላው ቢል ተሰብስቦ ያተርፈዋል። ዝሆኖችም እንደዚህ ናቸው። አዲስ የተወለደ ልጅ ሁሉም ክብብ ብለው ይጠብቁታል። በፍጹም ማንም አንበሳ መጥቶ አውሬ አይበላውም። ይጠብቋት እስከ መጨረሻው።
ቁሞ እየተንቀሳቀሰ ይሄዳል። ሲወስዱትም ከፊት ለፊት አድርገው እየጠበቁ ነው እንጂ ዝም ብለው ጥሎት አይሄዱም። እንደዛ ከእንስሳት መማር አለብን። ሁሉም ቅማንት ደህንነቱ ሲጠበቅ አንድ ወጥ የሆነ ሁላችንም ደህንነታችን ይጠበቃል። ችግር ከመጣ ግን ያው ሁላችንም ነው ችግር የምንወድቀው። ስለዚህ መረጋጋት እና የጀመሩትን በጣም አጠናክረው የበለጠ ደህንነታቸው የተጠበቀ ሁኔታ እንዲፈጠር የማድረግ ስራ መስራት አለባቸው። ዓለምን ሰው ነው የሚያሳምረው፣ የሚያጠፋውም ሰው ነው። ስለዚህ ያለንበትን በምን ሁኔታ እንመራበት፣ ይህን ዓለም በምን ሁኔታ እንጠቀምበታለን፣ እንዴት አድርገን ብንሄድ ነው የተሻለ የሚሆነው ብለው በዛ መንገድ ነው መስራት ያለባቸው እንጂ ዝም ብለው እየቆዘሙ የሚያውቁት ብቻ የድሮ ቦታዬ ነው መሄድ ያለብኝ ምናምን እየተቆዘምክ ምንም አታመጣም። ያለው ምርጫ ምንድን ነው? አሁን ካለው ሁኔታ ጋር መላመድ ነው። ተላምዶ መቆየት፣ ማሰብ፣ ን ተደራጅቶ ቆይቶ ነገሮች ሲታከሉ ወደዚህ መምጣት ስርዓቱን ጠብቆ ማለት ነው። ከነ ክብራችን እንመለሳለን። በጫካ በምን የሚባል ነገር ግን በጣም አደገኛ ነው። ታንኪዩ። መልካም። በመጨረሻ ላነሳቸው የመፍትሄ ሀሳቦች ከልብ አመሰግናለሁ። እንግዲህ ስደተኞች በአንድም በሌላ መንገድ እኛ የምናቀርበው ውይይት ይደርሳቸዋል ብዬ አስባለሁ። መጀመሪያም የተሳደዱት ህይወታቸውን ለማትረፍ ነው። ህይወታቸውን አትርፈዋል። እነሱ ፊት የተገደሉ ያለቁ አሉ። 13 ነው ምናምን ህፃናት እኮ በጎርፍ ተወስደዋል እነሱ ወደ ሱዳን ሲሰደዱ። ስለዚህ ህይወታቸውን ለማትረፍ ተሰደው እንደገና በመመለስ ህገወጥ በሆነ መንገድ ሲመለሱ ህይወታቸውን ማጣት የለባቸውም። ለመሞትማ መጀመሪያም እኮ ማምለጥ ወይም ደግሞ መሰደድ አያስፈልግም። ስለዚህ ተረጋግታችሁ ህጋዊ መንገድ ተስተካክሎ ወደ ቦታችሁ እስክትመለሱ ድረስ ባላችሁበት ራሳችሁን ጠብቁ። የጀመራችሁትን ውይይት፣ መመሪያ ማውጣት፣ መገማገም፣ አጠቃላይ ሂደቶችን ደግሞ ያለማቋረጥ እስከ መጨረሻው መዝለቅ፣ እየደከመው ካለ እየተተካኩ መቀጠል ያስፈልጋል ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ እንደተለመደ በውስጥ መስመር ላኩልን፣ ወደ እናንተ መልሰን የምናደርስ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ።